አቤት ሳራ አድማሱ ይቅርታ አላወቅሽም። አላወቅሽኝም? ሳራ የምስራች እኮ ነኝ። ይቅርታ የኔት የት ነው የምንተዋወቀው? ከ3ኛ እስከ 8ኛ ክፍል። እኔ አላምንም። የምስራች ነሽ? በይ ነይ ግቢ። ነይ ወዴት ነሽ? እኔ እንኳን ታክሲ እየጠበቅኩ ነው። ምን ነው በዚህ በፀሐይ? ችግር የለውም። አሁን በዚህ በፀሐይ ፌር ነው እንዴ? ኧረ ነይ ግቢ። ኧረ ችግር የለውም። ነይ ግቢ፣ ግድ የለሽም። እኔ አደርስሻለሁ። ግቢ። በጣም ይገርማል። ወይ ሳርዬ፣ አንድ ዴስክ ላይ ስንት ዓመት ተምረን እኔን ትረሻለሽ? አይ አንቺንማ እንዴት እረሳለሁ? አይ ልክ ነሽ። እንደዚህ ወጣት እስከመሆን ራሴን በመጠበቄ አይደለም አንቺ የሩቋ ትላንት ያዩኝ ዛሬ እየጠፋሁባቸው ተቸግረዋል። እንዴት ነኝ ግን? አላማርብኝም? ኧረ በጣም አምሮብሻል። የዚህ ሁሉ ደግሞ ምክንያት ምን መሰለሽ? ለ15 ዓመት ብታምኝም ባታምኝም ያለማቋረጥ በየቀኑ ጅም እሰራለሁ። አንቺስ? እኔ ምን ጅም አትሰሪም? አይ ጅም እንኳን ባይሆንም ያው እንንቀሳቀሳለን ቤት ውስጥ ወዲያ ወዲህ ስንል። እኔ ያኔ ወደ መጨረሻው አካባቢ ምን ትዝ እንደሚለኝ ታውቂያለሽ? ከመምህራችን በፈጠነ የሂሳብ ስሌቱን የምትመልሹ ነገር፣ እሱን ሳስበው በቃ ሳሪ ይሄኔ ሳይንቲስት ሆናለች እያልኩ ነበር ማስበው። እውነት ነው፣ እሱ እንኳን እውነት ነው። በነገራችን ላይ እኔ የራሴን ንግድ ነው እየሰራሁ ያለሁት። አስመጭና ላኪ ሆኜ እልሻለሁ። የማኑፋክቸሪንግ እቃዎች ታውቂያለሽ አይደል? ከባለቤቴ ጋር ወደ 4 ድርጅት ነው የምንመራው። አንቺስ? እኔ ምን ላይ እየሰራሽ ነው? ድሮ በጣም ጎበዝ ተማሪ ስለነበርሽ እንግዲህ ሳይንቲስት ትሆኛለሽ ብዬ ነው የማስበው። ያው ሳይንቲስት በዩ የኬሚስትሪ መምህርት ነኝ። የኬሚስትሪ መምህርት? ምን ነው ሳሪ፣ ድሮ እኮ በጣም ጎበዝ ነበርሽ። የሆነ የናሳ ፕሮጀክት የምትቀርጪ ነበር የሚመስለኝ። አሁንም እኮ በጣም ጎበዝ ሆኜ ደግሞ እንደገና ልንገርሽ፣ የነገ ትውልድ ተረካቢዎች ወጣቶችን አይምሮ እየቀረጽ። በእርግጥ ልክ ነሽ። እና ምን ባለቤትሽ ያው እስከዛሬ አግብተሻል ብዬ ነው። ባለቤቴ በጣም ምሁር ነው ብታዩ። እኔ የማስተምርበት ትምህርት ቤት ርዕሰ መምህር ነው። በነገራችን ላይ እቺ መኪና ባለቤቴ ለ20ኛ ዓመት አኒቨርሰሪያችን ነው የሰጠኝ። ኒው ብራንድ ናት፣ አልለጠፈችም። አንቺስ? እኔ ምን እኛ ደግሞ ለአኒቨርሰሪያችን አልጋ ገዝተናል። አልጋ? አዲስ አልጋ። አልለጠፈችም። ምን ነው? አይ በጣም ኤክስፔንሲቭ የቆዳ እኮ የጣሊያን እኮ አልጋ ነው። በጣም ውድ ነው። እኔ ርካሽ ነገር እንደማልወድ ታውቂያለሽ። ልክ ነሽ፣ አውቃለሁ ሳሪ። እና ለምን ቤተሰቦችሽን አታስተዋውቂኝም? እኔም ቤተሰቦቼን፣ ባለቤቴን፣ ልጆቼን ባስተዋውቅሽ ደስ ይለኛል። እሺ ካልሽ? እንዴ ለምን ይሻልልሽ? ደስ ይለኛል። እውነት? አዎ እንደዛ ከሆነ አሪፍ። ያው የአንቺ ቤት ጠበብ ስለሚችል እኔ ቤት ለምን ራስ አልጋብዛችሁ? ማን እኔ ቤት ጠባብ ነው ያለ? እኔ ቤት